ኤጄ የ15 ዓመት ህፃን ሲሆን በአንድ ወቅት ራሱን ወደ ስፓይደርማንነት እየቀየረ መሆኑን ቢናገርም ማንም አላመነውም ነበር፣ ዶክተሮቹ እውነቱን መሆኑን እስከሚናገሩ ድረስ። ያላችሁት ዜና አዲስ የዩቲዩብ ቻናል ላይ ነው። ዓለም ላይ ስለተፈጠሩ አስገራሚ ነገሮች የምንወያይበት ፕሌሊስት ነው። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ የምትለዋን በተን በመጫን የዚህ ቻናል ቤተሰብ መሆን ትችላላችሁ። ከቻናሉ መሸጋገሪያ በኋላ እስክመለስ ድረስ ሁላችሁም ቪዲዮን ላይክ እያደረጋችሁ ጠብቁ። የማርቨል ፊልሞች የበርካታ ሰዎችን ቀልብ መሳብ የቻሉ ናቸው። በተለይ ደግሞ ስፓይደርማን እና ወልቨሪን የተሰኙት ገጸ ባህሪያት በዓለም ላይ የበርካታ ህፃናትን ቀልብ መቆጣጠር ችለዋል። በስፓይደርማን እና በወልቨሪን ፍቅር ከወደቁ ህፃናት መካከል ደግሞ ኤጄ ዋነኛው ነው። ኤጄ የተወለደው በሀገረ ህንድ ሲሆን ከልጅነቱ ጀምሮ ስፓይደርማን እና ወልቨሪን የተወኑባቸው ፊልሞችን እያየን ያደገው። ቤተሰቦቹና ጓደኞቹ ሲናገሩ ኤጄ ወደ ትምህርት ቤት ሲሄድ የስፓይደርማን ወይንም የወልቨሪን ምስል ያለባቸውን ቲሸርቶች ለብሶ ነበር። በክፍሎቹ ውስጥም ቢሆን ደብተሮቹ ላይ የነሱን ምስል በመሳል ያሳልፍ ነበር። ሱፐር ሂሮ በመሆን ፍቅር የተለከፈው ኤጄ ሁሌም ቢሆን እንደነሱ መሆን ህልሙ ነበር። ታዲያ በአንድ ወቅት አስተማሪው ስለ ዲኤንኤ ሲያስተምር የኤጄን ትኩረት ይስባል። ትምህርቱም እጅጉን ከፊልሞቹ ጋር ይገናኝበታል። ህልሙን ለማሳካትም ትልቅ መነሳሳትን ፈጠረበት። ወደ ቤቱ ሲመለስም የሁል ጊዜ ስራው ዲኤንኤ ላይ ሪሰርች ማድረግ ሆነ። አንድ ሐሳብ መጣለት። ይኸውም ስፓይደርማን እና ወልቨሪን የተሰኙትን ሁለት ገጸ ባህሪያትን ያጣመረ አዲስ ሱፐር ሂሮ መሆን። ታዲያ ወልቨሪን የተሰኘው ፊልም ላይ ተዋኙ ሜርኩሪ ሲወጋ አይቶ ነበር። ስፓይደርማን ፊልም ላይ ደግሞ ወደ ሱፐር ሂሮነት የተቀየረው በሸረሪቶች ተነድፎ እንደሆነ አይቷል። ይህ ህፃንም ሁለቱን አንድ ላይ በማድረግ የሁለቱንም ኃይል ያጣመረ አዲስ ሱፐር ሂሮ የመሆን ህልም አደረበት። ህልሙንም እውን ለማድረግ ቀን በቀን ሜርኩሪ ራሱን ለመውጋትና ሜርኩሪ ከሰውነቱ ጋር ተስማምቶ አጥንቶቹ ወደ ብረት እንደሚቀየሩ አመነ። ይህም ልክ ወልቨሪን ፊልም ላይ እንዳየው ማለት ነው። በመቀጠል ደግሞ ወደ ጫካዎች በመሄድ ሸረሪቶችን ሰብስቦ በእነሱ በመነደፍ እንደ ስፓይደርማን ዲኤንኤውን መቀየር እንደሚችል በማሰብ ለተከታታይ ሳምንታት በእነዚህ ሸረሪቶች መነደፍ ጀመረ። ሜርኩሪውንም ቢሆን በስሬንጅ እያደረገ ሰውነቱን ይወጋ ነበር። ይህንን ድርጊቱን ለአራት ተከታታይ ሳምንታት ተገበረው። ቤተሰቦቹ ሰውነቱ ላይ ለውጥ ቢያዩም ምንም አልመሰላቸውም ነበር። በአራተኛው ሳምንት ግን ኤጄ መቋቋም አልቻለም ነበር። ራሱን ስቶ መሬት ላይ ይወድቃል። ቤተሰቦቹ አንስተው ወደ ሆስፒታል ይወስዱታል። በሆስፒታሎቹም ሙሉ ምርመራ ይደረግለታል። ዶክተሮቹ ያገኙት ግን ሁሉንም ያስገረመ ነበር። ይኸውም ኤጄ የተወጋው ሁሉም ሜርኩሪ ሰውነቱ ተቀብሎታል። በተለይም መገጣጠሚያው አካባቢ ሰውነቱ ከተለመደው በላይ ጠንካራ ሆኗል። በሸረሪቶቹ ለ4 ሳምንታት በተከታታይ የተነደፈውም ቢሆን ዲኤንኤውን እየቀየረው እንደሆነ ይናገራሉ። ኤጄም በሆስፒታሎች ውስጥ ተኝቶ እንዲታከም ይደረጋል። ታዲያ ከቀናቶች በኋላ ኤጄ ምንም አይነት ፓወር ባያገኝም የፊቱ ይዘት ግን ተቀየረ። ኤጄ አሁን በህይወት የለም። የተወጋው ሜርኩሪና የሸረሪቶቹ መርዝ ሰውነቱ ከሚቋቋመው በላይ ስለሆነ ከጥቂት ጊዜያት በኋላ ህይወቱ አልፏል። ወላጆች ለህፃናት እነዚህን ፊልሞች እንዲመለከቱ ሲፈቅዱ ጥንቃቄ ሊያደርጉ ይገባል። ፊልሞቹ በጋዶ ዓለም ላይ እንደሌሉ ማስገንዘብ ይኖርባቸዋል። በሌላ ጊዜ በአዲስ አስገራሚ ታሪክ እስክንገናኝ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ።